በአምስተኛው ወር የዘመቀው እግዚአብሔር ከሞቱ ወደ ሕይወት እንደገና ትቀጥላለህ ስላለ እግዚአብሔር ይመስገን። አይ ቲንክ የእግዚአብሔር ሰው ተመልክቶችና ስታገለግል እንደዚህ አለች፣ በአንተ የጀመረው የሚቀጥል ነው አለች፣ ይቀጥላል አለች እና በጣም እንትና ኢየሱስ ጌታ ነው። ፕሬዝ ጋድ። ኢየሱስ ምንድን ነው? ጌታ ነው። ፕሬዝ ጋድ። ምንድን ነው የሚለው? ኦቤይ ሚ ኤንድ ዱ ኤቭሪቲንግ አይ ኮማንድ ዩ ኤንድ ዩ ዊል ቢ ማይ ፒፕል ኤንድ አይ ዊል ቢ ዩር ጋድ። ኢየሱስ ጌታ ነው። ምንድን ነው? እኔ ያልኳችሁትን ነገር ያዘዝኳችሁትን አድርጉ፣ እኔም ደግሞ አምላክ እሆንባችኋለሁ። ፕሬዝ ጋድ። እግዚአብሔር አምላክ የሆነው ሰው አምልቲ። ፕሬዝ ጋድ። ኢየሱስ ጌታ ነው። ለምን መሰላችሁ? እግዚአብሔር ስታውቁት ሰውን በመጀመሪያ እግዚአብሔር ማወቅ አለበት። ሰው ከማወቅ ሌላ ነገር ከማወቅ እግዚአብሔር ማወቅ አለበት። ይህንን የሚያደርግ ሰው በጣም አዋቂ ነው ማለት ነው። ለምን? እግዚአብሔር ሰማይና ምድርን ሲፈጥር በእውቀት ነው የፈጠረው። እኛን ሲፈጥር በእውቀት ነው የፈጠረው። ምንም ስህተት የለውም። እስቲ እኔን ሲፈጥረኝ ስህተት የለውም ማለት እግዚአብሔር እኔን ሲፈጥረኝ ፐርፌክት አድርጎ ነው የፈጠረው ማለት ኢየሱስ ጌታ ነው። ለምን መሰላችሁ? እግዚአብሔር ሲፈጥራችሁ ቆንጆ አድርጎ ነው የፈጠራችሁ። እናንተ የእግዚአብሔር ምስላላችሁ ማለት ምንድነው? እግዚአብሔር በሱ ስራ ላይ የሰራችሁ። ማንም አላገዘው። ያገዘው ሰው አለ? ያማከረው ሰው አለ? ማን አለ? የለም። ግን ምን አለ? ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ ቆንጆ ነኝ ወርት ራሳችሁ እኔ ቆንጆ ነኝ። ለምን መሰላችሁ? ቁንጅናችሁ ማነው? ክርስቶስ ነው። መልካችሁ ማነው? ክርስቶስ ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ወደ ሌላ ነገር ሳልሄድ አንድ ነገር ልቤ ላይ በጣም አይ ቲንክ ያመጣሁትን ሳይሆን ሌላ ነው አይ ቲንክ የሚሰብከው መሰለኝ። ምንድን ነው የሚነግራችሁ? አሁን አንድ ነገር በጣም የገረመኝ ምን እንደሆነ ታውቃላችሁ? በሃይማኖት ይሁን በተለያየ ነገር ይሁን ኢየሱስ ክርስቶስ እንዴት ነው የምናውቀው? የምናውቀው ቤቢ ኢትስ ቤቢ ኤቭሪዴይ ቤቢ 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 እንደዛ ነው የሚመስለን። በአእምሯችን ላይ ሰው ሪኮርድ ሲያደርገው አእምሮ ላይ በጣም አደገኛ ነው። እግዚአብሔር ካረዳ ምክንያት አለኝ ለምን እንደዚህ እንደሚላችሁ። ትናንትና ቢካዲን ላይ በጣም አዋቂዎችና በጣም ሽማግሌዎችና በጣም የተለያዩ ሃይማኖተኞችን አግኝተናል እና በጣም የሚገርመኝ እግዚአብሔር እንዴት ማወቅ አለብን። በተለይ ጌታ ኢየሱስ እንዴት ነው የምናውቀው? ለምን መሰላችሁ? ሃይማኖት ኢሜጅ አድርጎ ያሳየን እንዲረዳ ነው። በዛን ጊዜ ብዙዎች ሰዎችም ማንበብ ስለማይችሉ ለዛን ምንድነው ወንጌል እንዴት አድርጎ ሰዎች ላይ ማስገባት እንደሚችሉ ሳደረጉ ሌላ ምክንያት ማለት ነው። ግን ሰይጣን ክፉ ስለሆነ ሌላ ነገር አሳየን ማለት ነው። ስለዚህ ኢየሱስ ክርስቶስ ፎቶ ላይ የምታዩትን ሴት እንደዚህ አጥፋት የምታዩትን ኢዝ ና አይንሰልበት ኢየሱስ ኢየሱስ ነው። አይ አም ዘ ትሩዝ አይ አም ዘ ወይ አይ አም ዘ ላይፍ። እንደዚህ ያለ ማንም ሰው እንደዛ አለ። እኔ እውነተኛ ነኝ፣ እኔ እውነተኛ ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ ብርሃን ነኝ። ምክንያቱም በእሱ ላይ ጨለማ የለም። እስቲ ጨለማ የለም ብሎ ኢየሱስ ጌታ ነው። በሕይወቴ ላይ ጨለማ የለም። በጨለማ የሚኖሩት የነበሩት በድቅድቅ ጨለማ የሚኖሩት የነበሩት ድቅድቅ ጨለማ የነበሩት ምን አይነት ብርሃን፣ የሚያስደንቅ ብርሃን ምን አደረገላቸው? በራላቸው። ፕሬዝ ጋድ። የበራላችሁ ሰዎች ናችሁ እናንተ። ስለዚህ ምን አለ ኢየሱስ ክርስቶስ ዝም ብሎ እንደዚህ ይመስለናል። ኢሞጂ ላይ ስላየነው እንደዚህ ይመስለናል። እባክህ ዘኪ አብልኝ ራእይ ላይ ምዕራፍ 1 ላይ ኢየሱስ እንደዛ አታገኘውም። ምክንያቱም ዮሐንስ ሲነግር እንደዚህ አለ፣ ሳያው በራእይ ሳያው አለ አየሁትና በቃ እንደዚህ ይመስላል። ምን አይነት ነው የሚመስለው? ሁላችሁ አውጡትና እዩ። በጣም ኢየሱስ እንደዚህ እንዳትረዱ ስታነቡት ወይም ደግሞ ወደ ኢየሱስ ስትወጡ ያ ቤቢ ኢየሱስ እንዳይመስላችሁ፣ ያንን ቤቢ ኢየሱስ ወይም ያንን ልጅ ኢየሱስ እንዳይመስላችሁ። ኖ እዚህ የሚያለቅስ የነበረው ኢየሱስ፣ ያንን የሚተፋለት የነበረው ኢየሱስ ነው ወይ? እንደዛ ይመስል ኢየሱስ ክርስቶስ ጌታ ነው። አሁን ያለው ሌላ ነው። ምክንያቱም ዮሐንስ እንደዚህ ያለ ሰው
መስቀል ላይ እስከሚሰቀል ዝም ያለበት ምክንያት እኛን ነፃ ለመውጣት ነው እንጂ ደግሞ እንዳይመስል እግዚአብሔር ደግሞ አያውቅም። አይደክምም፣ አይታክትም። አይደክምም፣ አይታክትም። ኢየሱስ ክርስቶስ ጌታ ነው፣ ለዘላለም የሚኖር ነው። ስለዚህ አንብብ ፕሊዝ። የሚናገረኝንም ድምፅ ለማየት ዘወር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃ ድምፆች ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። እንደምን ነበር? ይሄ ነው ኢየሱስ። ይሄን ኢየሱስ ማንም ስጋ ቢቀር ማንም የለም። አሁን እንደመጣ እዚህ ጋር ተወልዶ 30 ዓመት ሲያደርግ እንደሰበከ ወይም ደግሞ በዚህ መሬት ላይ እንደኛ ልክ እንደደከመ እንዲህ አይደለም። አሁን የሚመጣው አሁን ሊፈርድ ነው። የሚመጣውን ሊፈርድ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን ኢየሱስ ቀላል ነገር አይደለም። ስለዚህ ብዙ ሰዎችን አንድ ሰውዬ በጣም የገረመኝ ምን እንደሆነ ታውቃላችሁ? በጣም ብዙ ገንዘብ ይዟል። ያን ነገር እንዳይናገር እግዚአብሔር ረድቶኛል። ምንም ሃይማኖቶች ስንነግራቸው እንደዚህ ብለን በዚህ የሚሰሙትን ሃይማኖትን ምን ይሆናሉ? አንተ እንዲሰሙ አይፈልጉም። ኦኬ፣ ግን አንድ የሃይማኖት ሰው ምን አደረገ መሰላችሁ? ገንዘብ በጣም ይዟልና ከዛ በኋላ ስለ ኢየሱስ ክርስቶስ ጠየቀ። ምንድነው ኢየሱስ ምናምን የተባባልን ምን አልኩት? ኢየሱስማ የህይወት መንገድ ነው። ኢየሱስማ እናንተ እንደምታስቡት አይደለም። ከመሐመድና ከሙሴ ከኤልያስ የሚወዳደር አይደለም። ኢዝ ስፔሻል የእግዚአብሔር ልጅ ነው። እስቲ የእግዚአብሔር ልጅ ነው በሉ። ሰይጣን የእግዚአብሔር ልጅ እንዲሆን አይፈልጉም። ለምን? ሂዝ ላየር በአያምቱ አለ። ኢየሱስ ደግሞ ምን አለ? እኔ እውነት ነኝ፣ ሰይጣን ደግሞ ውሸተኛ ነው አለ። ማን ነው እንደዛ ብሎ የረገጠልን? ኢየሱስ ራሱ ነው። ጠላት ምንድነው? ውሸተኛ ነው። ሰይጣን ውሸተኛ ነው። ከራሱ ነው የሚዋሸው አለ። ከራሱ ምን ያደርጋል? ይዋሻል። እኔ ግን እውነት ነኝ፣ ከአባቴ ሰው ሆኖ የሚነግራችኋል። ከማን? ከአባቴ ሰው ማለት። እሱ ግን ምንድነው? ውሸተኛ ነው እና ውሸትን ከራሱ ይናገራል። የሚነግራችሁን ዓለም የምትነግራችሁ ምንድን ውሸት ነው። እግዚአብሔር የሚነግረን ግን ምንድነው? ኢየሱስ ክርስቶስ ጌታ ነው፣ እውነት ነው። ስለዚህ በእውነት እንድንኖር ይፈልጋል ማለት ነው። ስለዚህ ምን አልኩት? ዲስ ስፔሻል አልኩት። እሱ ብቻ ሳይሆን ኢየሱስ ጌታ ነው። እሱ አንድ ሰው እግዚአብሔር ካልፈቀደለት ኢየሱስ ጌታ ነው ለማለት አይቻልም። ዝም ብለህ ኢየሱስ ጌታ ነው ልትላችሁ፣ ግን በውስጥ የገባው የኢየሱስ ክርስቶስ ጸጋና ጥበብን ማስተዋልን እሱን ኢየሱስ ጌታ ነው ያድርጋል። ለምን? እሱ ፍቅር ስለሆነ ፍቅር ውስጥ ላይ ሲገባ ያንን ፍቅር እንድትናገር ያደርጋል። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን ጌታ ምንድነው አለው? ይሄንን ጌታ ስለ አንተ ኃጢአት፣ ስለ እኔ ኃጢአት፣ ስለ ሁሉ ዓለም ኃጢአትን ተሸክሞ ምንም ነገር ሳይናገር ኃጢአትን ሳይገኝበት ምንም ኃጢአት የሌለው ጻድቅ የሆነው ግን ኃጢአተኛ ሆኖ ተገኘ። ስለምን? ስለ አንተ። እኔ እነግርሃለሁ ይህን ነው አሉ። ከዛ በኋላ እሺ እሱ አባት አለው ወይ አለ። አባት የለውም። አባት አለው ማለት ከማርያም ሲወለድ ከሰው እንትና አይደለም የተወለደው። የእግዚአብሔር ቃል በገብርኤል አድርጎ ወደ ማርያም መጣ። ያንን ምስራት ደግሞ እሷን ተቀበለችው። ከዛ በኋላ መንፈስ ቅዱስ ምን ያደርግልሻል? ይጸልይልሻል። ከዛ በኋላ የእግዚአብሔር ልጅ ምን ይባላል? የእግዚአብሔር ልጅ ይባላል። ስለዚህ እኔ ምንድነኝ አለችው? በእጅ ነኝ፣ ወንድም አላውቅም፣ እንዴት ሊሆን ይችላል? ይሆናል ይችላል፣ አንተ እንዳልከው ይሁንልኛል። ከዛ በኋላ ተወለደ። ይሄና የኛ ሃይማኖት አንድ ነው አለ። ስለዚህ አንተ ኦሬዲ ሙስሊም ነህ። ፕሬስ ጋድ። እኔ ደግሞ በክርስቶስ ሙስሊም ነኝ። ይሄ ምን እንዳደረገ ታውቃላችሁ? ቀጥታ ሄደና ኪሱ ላይ ያስገባና እጁ አይደለም ስንት እንደሆነ ገንዘብ ሊቆጥረው አልችልም። ይሄንን ሰጣለሁ። ምን ብራዘር እንዳትሳሳት።
አይ ቲንክ ፓውል ምንድነው ጴጥሮስ አንደኛ ጴጥሮስ ሄዳችሁ ስታዩት ወደ ኤስያ የነበሩት ክርስቲያኖች እንደዚህ ብሎ ይጻፋል። አንደኛ ምዕራፍ ማለት እዛ የነበሩት ብዙ መከራ ስለደረሰባቸው ብዙ መከራ ቢደርሳችሁ ብዙ ነገር ቢደርሳችሁ ግን ጸንታችሁ ምን አድርጉ? ቁሙ። ምክንያቱም ያ ሽልማት እባክህ ሽልማት አለ በልቆግያ ሽልማት አለ። ከመዳንም በላይ ሽልማት አለ። ስለ ጌታ ስትናገር ሽልማት አለ። ሽልማቱ ማንም አይሰርቅልህም፣ ማንም አይወስድልህም። ይህን ሽልማት የሚሰጥ እሱ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ነው እኔ በገንዘብ አይደለም ወደዚህ የመጣሁት አልኩ። እኔ ወድጄ ህይወቴ ራሴ ኃጢአተኛ እንደሆንኩ ኮንፈስ አድርጌ ነው ወደ ጌታ የመጣሁት። ምክንያቱም የወደቅኩ ሰው የማይረሳ ሰው እንደሆንኩ አንድ ጊዜ ተረዳኝ። አይውዝም ተረድታችሁ ነው የመጣችሁ ወይስ ሰው ስለ ጌታ ተብሎ ነው የመጣችሁ? ራሳችሁ ጠይቁ። ይሄንን ኢየሱስ የነገርኳችሁ ኢስ ኖት ቤቢ አሁን ቅድም እንደመጣው እንደተመታ እንደተቸገረ እንዲህ አይደለም። ይሄ ኢየሱስ አሁን ያነበብነው ቃል ነው። እሱ የሚያስፈራ ነው። እሱ ጋር የሚቀርብ ማንም የለም። ባለስልጣን ነው በሰማይና በምድር ዋናው እሱ ብቻ ነው፣ ሌላ የለም። ህይወትህን ወደ ሲኦል የሚጥልና ከሲኦል የሚያድን እሱ ብቻ ነው። ማካቱ እሱ ብቻ ነው። እሱ ብቻ ነው ምን የሚያደርግ ከዚህ ሁሉ ነፃ የሚያወጣ በምን በደሙ ያደም ዝም ብሎ አይደለም የፈሰሰው። ያደም ፔንፉል ነበር። ፔንፉል በጣም ሴንሲቲቭ የሆነ ቦታዎችን የተወጋ በጣም የሚያምን እዛ ቦታ ላይ ሲመታ ሲወጋ ምንም አልተናገረም። ምናምን እንኳን አላለም። ለምን? ምክንያቱም አንድና መጨረሻ የተላከበትን ሚሽን ማድረግ አለበት፣ መስራት አለበት። ማን የላከው? አባቱ የላከው። እየሰማችሁ የተላክንበትን እንድናደርግ እግዚአብሔር እየጠበቀ ነው። የተላክንበትን የዳንበትን ሰዎች እንዲድኑበት ኢየሱስ ክርስቶስ ጌታ ነው። ስለዚህ እናንተ አሁን መከራ ያላችሁ በእስያና በአካባቢው የነበሩት ቸርቾች እንደናንተ አማኞች አንዳንዱ ተቸግሮ ሊመለሱ የፈለጉ አንዳንዱ ተጨንቆ አንዳንዱ ችግር ውስጥ የገቡ ግን ምን አላቸው? ኢንካሬጅ እንዲያደርጋቸው ኢንካሬጅ የሚያደርግ የእግዚአብሔር ቃል በመንፈስ ቅዱስ አማካኝነት በአገልጋዩ መጣ። ምን የሚል መጣ? አይዛችሁ ተግታችሁ ቁሙ። ይሄ ነው የምነግራችሁ አላቸው። ትጉ፣ ቁሙ፣ ለሚመጣችሁ ችግር ተጋፉ፣ ከችግር እንዳትሸሹ አላቸው። ይሄ ችግር ታዲያ በጌታ የሚመጣ ችግር ነው ብነግራችኋለሁ። ስትሰብኩ የሚመጣችሁ ችግር ይህንን ችግር ስላለብን ጌታ ሆይ ይህንን ነገር እንደዚህ ስለሆንኩ እኔ ለምን አላደረክልኝ? እንደዚህ ላላደረክልኝ አንተ ያለህን ብቻ አድርግ፣ ከዛ በኋላ ራሱ ያደርግልሃል። አይውዝም ሁሉም ጊዜ ምጠኝ ስጠኝ፣ እንደዚህ አድርግልኝ፣ እንደዚህ አድርግልኝ፣ እንደዚህ አድርግልኝ ብቻ ነው ይሄን ያይተው። ስለዚህ እግዚአብሔር የሚፈልገው ምንድነው? ይሄ ነው። ስለዚህ ሰባኪው እንደዚህ አለ። በጣም ብዙ ሰዎችን የሚሰብኩ ነበሩ። 4 ሰዎች ወደ ጌታ ወጥቷል፣ ግን አልነገረም። አንድ ሰው እንደዚህ ብሎ ጠየቀው። በመጽሐፍ ቅዱስ ላይ የኢቭል ነገር ሰይጣናዊ የሆነ ነገር አለ ብሎ ሲጠይቀው የት ነው ያነበብከው? ማቴዎስ ላይ አለ። የት ላይ? ከዛ በኋላ አመጣና አነበበለት። የት ላይ ነው? አም ሶሪ እንደዛ መስሎኝ ነው። ይዋላ ይላል እግዚአብሔር አይዋሽም፣ አንተ ግን ውሸተኛ። አሞክሮፎን እንደዚህ ሲሉ ሚስቱ አለች ከሱ ጋር በጣም አፈረ። ብራዘር ሲስተር you have to read the Bible። ነገር ካለብን ሰዎችን መዳን ካለብን መጽሐፍ ቅዱስ ማንበብ every day ማንበብ አለብን። ስለሚያደርገው ነው የምነግራችሁ። every ማለዳ አነስተኛ ከተባለ 4 ቻፕተር አንብቤ ነው ወደ ስራ የምገባው። ብልይ እግዚአብሔር ምስክሬ ነው። ሳላነብ የዋልኩበት ቀን የለኝም። እንደ ምግብ ነው፣ በቃ እንደ መድኃኒት ነው የሚሰጡኝ ያሉ ኤንኤችኤስ ልክ እንደዛ ነው አርሰው። ምክንያቱም መድኃኒት ነው የሰማችሁ። ስለዚህ መልእክቴ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ለምን ነው እነግራችኋለሁ? እግዚአብሔር ስለሚወዳችሁ አንብቡ። ካነበባችሁ በኋላ እግዚአብሔር ምንድነው ሐሳባችሁ? እኔን የሚያስባትን ሐሳብ ለእናንተ እኔ
የሚያጠፋኝ። እግዚአብሔር የሚያስፈልግ ለዛ ነው። አይ ቲንክ ኤርሚያስ ገና በእናቱ ማህፀን ሳይሆን በአባቱ ወገብ ያለ እኔ ምን አድርጌያለሁ? መልጬሃለሁ። ሰው ሳይሆን የተመረጠው የሰው ፍሬስ ጋር አይገርማችሁ? አንዳንድ እኮ እንደ ውሃ ይሄዳሉ። ፍሬዘር ናቸው ግን ይሄዳሉ። እግዚአብሔር ዓላማ ያላቸው ግን ይወጣሉ። ደግሞ ስማርት ሆኑ፣ በጣም ጥበበኞች ሆኑ። ለእግዚአብሔር የሚያገለግሉት እግዚአብሔር በእነሱ ላይ ዓላማ ስላለው እናንተ በክርስቶስ ኢየሱስ አምናችሁ የዳናችሁትን እግዚአብሔር ዓላማ በእናንተ ላይ ስላለው ባካችሁ ዓላማ ነው። እግዚአብሔር ወሉ የለውም እንዴ? እግዚአብሔር ዓላማ በእናንተ አለው። ስለዚህ እንደዚህ ያለ ኢየሱስ ክርስቶስ ጌታ ነው። እኔ የሚያስብላችሁ ሐሳብን ያውቀዋለሁ ያለው ለማን? ለኤርምያስ። ምንድን ነው የምታየው? የምታየው ነገር ምንድን ነው? የሚገርመኝ የሉዝ በትር ሲል በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ይሄ በትር ይሄ ዛፍ የሚያፈራው ፍሬ የሚገርም። ምክንያቱም ፍሬውን ውስጥ ላይ ስትከፍቱት በጣም ብዙ ፍሬ የያዘው ጠንካራ የሆነ ዛፍ ነው። በመጽሐፍ ቅዱስ ላይ ዛፎችን የተጻፉትን 365 ጊዜ ተጽፏል። ዛፍ ማለት ነው። ለምንድን ነው እነዚህ ዛፎች የተጻፉ ብላችሁ ሰርች አድርጉት። ለምን መሰላችሁ? እግዚአብሔር በእነሱ ላይ አንድ ነገር አለው ስለኛ ማለት ነው። አንዳንዱ ፍሬማ ነው፣ አንዳንዱ ጠንካራ ነው፣ አንዳንዱ ውሃ ላይ ነው የሚኖሩ ናቸው፣ ኃይለኞች ናቸው። እንደዚህ ያለ እንደ ዝምባባ እንደ እንትን የሚለው ዝም ብሎ አይደለም። እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለው? እኔን ከአባቴ ጋር ወገብ ሳትወጣ ምን አድርጌሃለሁ? መርጬሃለሁ። ለዚህ ዓላማ መርጬሃለሁ። ስለዚህ ምንድን ነው የምታየዋል? ወረት ወረድ እንደዚህ ያለው እንደዚህ ብለህ ለሕዝቤ ንገርልኝ አለው። ምን? እኔ የሚያስበውን ሐሳብ ለእናንተ አላላላላ ፕሬስ ጋር እባካችሁ ለእኔ የሚያስብልኝ እግዚአብሔር እኔ እንደሚያስበው አይደለም። እዛ ሁሉ ራሳችሁ እግዚአብሔር የሚያስብላችሁ እናንተ በጣም ጎበዞች ስለሆናችሁ ገንዘብ ስላላችሁ የተመቸ ቦታ የመጣችሁት ነው። እኔ እንደዛ አይደለም። ወደዚህ ሲመጣ የእግዚአብሔር ዓላማ ነበረው ዓላማ። ብዙ ሰዎች ባህር ላይ ቀርቷል። ብዙ ሰዎች ሳራ ላይ ቀርቷል። ለምን አልቀሩ? ፕሬምስ የገባችሁለት እኮ እግዚአብሔር አለ። ለእግዚአብሔር ጥያቄ ምክንያቱም ችግር ላይ ስትሆኑ ጥያቄ ራሳችሁን ለእግዚአብሔር ቃል የገባችሁላችኋል። ያስታውሳችኋል። ዛሬ መንፈስ ቅዱስ ነው የሚያስታውሳችሁ። ለምን መሰላችሁ? እንዲህ ቢሆንልኝ እንዲህ ባያድርግ እኔ ራሴ እንደዚህ ብያለሁ። ጌታ ሳላውቅ እንደዚህ ብያለሁ። ምን ብያለሁ? ከደረቅ መሬት ውሃ ባለበትም ቦታ ብቻ አድርሰኝ እኔ አመልክሃለሁ። በማያውቀው ማለት ሚካኤል ነው ገብርኤል ነው አምላከው። ከዛ በኋላ ደግሞ ባህር ላይ ሲገባ ደግሞ ሳያው ሰማያዊ ነው። ወደ ላይ ሳይ ሰማይ ነው፣ ወደ ታች ሳይ ደግሞ ሰማያዊ ነው። ስለዚህ ማንም ሊያወጣኝ የማይችለው ሲጠራም የሚሰማኝ የሌለው ወደ ላይ ብቻ ነው ያለው ጌታ ሆኖ ከዚህ ብቻ ወደ ደረቅ መሬት አሻግረኝ እንጂ እኔ እንደዛ አድርግልሃለሁ። እንደዛ ያልኩ ይከኝ ገባው። ከጣሊያን ወደዚህ ሲገባ በአየር አድርጌ ሲገባ ጌታ እንደዚህ አለ አገኝ ካገኘ በኋላ ኢየሱስ ጌታ እርግጥ ውስጥ ገባው። ሃሌሉያ! ኢየሱስ ምንድነው? እርግጥ ነው። ስለዚህ ለእናንተ የሚያስፋትን ሐሳብ እኔን አውቀዋለሁ፣ ማንም አያውቀው። እባካችሁ እናንተ አታውቁትም፣ እናንተ ብታስቡት አምልኝ ዘኪ ብሬስካ አንዳንዳችሁ ብታግዙኝ ምሳሌ ምዕራፍ 17 ላይ ቁጥር 22 ላይ አግዙ። ምክንያቱም ለምን መሰላችሁ? የአንደበታችሁ ቃል የምትናገሩትን እሱ ነው የምትሆኑ። ሰነፍ ሰው ስንፍና ቃል ሲናገር ይሞታል። እሞታለሁ ካልክ ትሞታለህ። በሕይወት እኖራለሁ ካልክ ደግሞ በሕይወት እኖራለሁ። ምንድን ነው ያለው? ክርስቲያን በእምነትን በሕይወት ይኖራል። በምን? በሕይወት በእምነት ባካችሁ በእምነት ወሉልኝ። እምነት ነው ይሆናል። በእምነት ወሉልኝ እንጂ በእምነት ሄዳናችሁ ወይስ የጣላችሁትን ነገር አለ? የጣልነው ነገር አለን፣ የሰራነው ነገር አለን። በምንድን ነው ሄዳናችሁ? ባካችሁ በአንድ ላይ ሁላችሁ ንገሩ። በምንድን ነው ሄዳናችሁ? የሰራችሁ
መሰላችሁ? አንዳንድ ጊዜ የሰራነው ነገር ይመስለናል። አንዳንድ ጊዜ ብዙ ነገር ስታደርጉ ለእግዚአብሔር ልክ በዛ እንዳደረግንለት በቃ እኔ እኮ እንደዚህ ነው የሚያደርግለት እንደዚህ ኖ ብታደርግም ባታደርግም ኢየሱስ ክርስቶስ ባደረገልህ በላይ ያላደረግከው ነገር የለም። በቃ የለኝም ወሉ እኔ ያደረኩትን ነገር የለኝም። ኢየሱስ ያደረገልኝ ይበልጣል። እሱ ያደረገው ማድረግ አልችልም። በህይወቴ ያደረገው እሱ ይበልጣል ወሉ ይበልጣል። ኢየሱስ ጌታ ነው። እሱ ያደረገልን በህይወታችን ይበልጣል። ኢየሱስ ክርስቶስ ጌታ ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ፕሬዝ ጋድ አሜን። እናንተም ትጠሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። አሜን። ኢየሱስ ክርስቶስ ጌታ። ለምን መሰላችሁ? ምሳሌ 17:22 ተዘጋ ዘኪ ፕሊዝ። በአንደበታችሁ የምትናገሩትን ቃል ህይወታችሁ እዛ ላይ ነው። ደስ ያላት ልብ መልካም መድኃኒት ናት። ምዕራፍ 17:22 ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ምን ታደርጋለች? አጥንት ታደርጋለች። በትግርኛ ግን ምንድን ነው የሚለው? ኢየሱስ ጌታ። ስለዚህ ምንድነው ጌታ ኢየሱስ ይባላል። በህይወታችን እግዚአብሔር የሚያስብልን ሀሳብ መልካም ነው። አንተ የሚያስብ አንቺ የሚያስብልሽ እዚህ ቤት እነ ባርቅ ያሉ እነ ዲቦራ ያሉ ያላችሁ ዲቦራ ያላችሁ አላችሁ ይቶች ዲቦራ አላችሁ። ፖል እንደዚህ ያለ ሐዋርያት ማነው ዕብራውያን ላይ ሲጽፍ የእምነት ምዕራፍ 11 ላይ እንደዚህ ያለ እነማን ብለን እንናገራለን? እነ ባርቅ ፕሬዝ ጋድ ኢዝ ጀነራል ግን እንደዚህ ያለ ፈርቶ እያለ ዲቦራ ግን ምን አለችው? ትሄዳለህ አለ። አንቺ ከኔ ካልሄድሽ ግን እኔ አልሄድም አለ። እየሰማችሁ ነው? ዛሬ መንፈስ ቅዱስ እንደ ዲቦራ ሆኖ ነው ራሳችሁ የሚያነሳችሁ ከሰማነው ማለት ነው። ስለዚህ ምንድነው ያለው? እንደ ባርቅ እነማን ብለን እንናገራለን? የእምነት ሰዎችን እንደ ገበና ምን አድርጎልና ኮቦና። ስለዚህ ምን እንላለን? እስቲ ዲቦራዎች እባካችሁ ልታና ጨብጨባሱ ኦኬ። ተባረክ ካላችሁ ደግሞ ለባርክ ሲጨብጡ ግድና አይንታ ኢየሱስ ጌታ ነው። ባርክ ማለት ምንድን ነው? የእግዚአብሔር ጠላት የሆነ ለእግዚአብሔር ሕዝብን ምንም ያደርግ ነው የሚከለክል ነው። እሱ ግን የሚዋጋ ነው። ስማ ኢየሱስ ክርስቶስ ጌታ ነው። አንዳንድ ነገር እየተቀበልኩ ያለው ምንድን ነው? ሳኦል እንደ ኖርማል ሰው ነው የነበረው። አንድ ቦታ ላይ ግን ኢየሱስ ጌታ ነው። ምን ሲሆን ሲቀየር ታይታላችሁ። በኢየሱስ ክርስቶስ ሆነ አንዳንድ ጊዜ ለምንድን ነው ያልተቀየርኩ ብዬ ለራሴ እጠይቃለሁ። ምክንያቱም የሚቀይር ነገር የክርስቶስ ኢየሱስ መንፈስ የኢየሱስ ክርስቶስ ጥበብና መስተዋል ውስጥ ገብቷል። ለምንድን ነው ያልቀየረኝ ብላችሁ ጠይቃችሁ ታውቃላችሁ? ለምን ነካ ሲያርጋችሁ አንዳንድ ጊዜ ምንድን ነው የምትሆኑ? ዋው ዱላ ነው የምታነሳ። ምን ልትፈጨው ፍጨው ነው? ለምንድን ነው የምታነሳ? ኢየሱስ ክርስቶስ ጌታ ነው። ኦነስት ነው የምንነጋገረው ዛሬ። ለምን መሰላችሁ? አንዳንድ ነገሮች ራሱ ነው የሚመጣልኝ ያሉ ውስጤ ላይ ማለት ነው። ይሄንን ሰውዬ ረጅምና ትልቅ ከእስራኤልን ሁሉ ጸብለን ብሎ የሚታይ የነበረውን ምን አሉት? እግዚአብሔር ማነው ሳሙኤል እንደዚህ አለው፣ ምረጥላቸው ጌታ ምን ይፈልጋሉ? ንጉሥ ይፈልጋሉ። እንደ ዓለምን ንጉሥ የሚመራቸው ይፈልጋሉ። ስለዚህ ምረጥላቸው። እነሱ እኔ ነው የናቁኝ፣ አንተ አይደሉም። አታልቅስ፣ ምረጥላቸው። ፕሬዝ ጋድ። እግዚአብሔር ያንተ ነገር ኢግኖር ያድርገው። ፈልገው አድርገው፣ ፈልገሹ አድርጊ። ይህን ይጠቅምሃል። ራስን ሪስክ ወስዶ እግዚአብሔር አይወስድም። ስለዚህ እንደዚህ ያላቸው እግዚአብሔር
ልጆቻችሁና ሴቶች ልጆቻችሁ እርሻችሁ ሁሉ ነገራችሁን ምን ያደርጓል? ይወስደዋል በኃይል። እኔ ግን ከእናንተ የምወስደው ነገር የለኝም። በዛራ ላይ ሲያሳልፋችሁ የመረኳችሁ ዝም ብዬ ነው የሰጠኋችሁ። ማና ምናምን የመገብኳችሁ እንደዚህ ነው አላችሁ። በዛራ ላይ ማና የሰጣችሁ ማን ነው አለ? ኢየሱስ ክርስቶስ ራሱ ማለት ነው። እንደዚህ አለ ዮሐንስ ላይ እንደዚህ አለ። የሰጣችሁ ሙሴ አይደለም። ማን ነው ታዲያ? ሙሴ አይደለም። ማን ነው ታዲያ? እግዚአብሔር ነው። ያንን ማና የሰጣችሁ ሙሴ አይደለም፣ ኢየሱስ ክርስቶስ ጌታ ነው። ስለዚህ ሰው እንደዚህ አለ። አንድ ጊዜ ተቀብቶ ሲወጣ እንደዚህ አለ። ሲወጣ እንደዚህ አለ። ሲወጣ እርሻ ሄዶ አርሶ ሲመለስ ህዝቡን እያለቀሰ ነው። ምክንያቱም ቃል ኪዳን የሚገቡ ሰዎች ወጡ። አማልቃውያን ምን የሚያደርጉ አይን የሚወስዱ አንድ አይናችሁ በዚህ ቃል ኪዳን ከእናንተ ጋር እንገባለን። አይናችሁ ምን ማለት እናጠፋችኋለን፣ በዛ ምን እናድርጋለን? ከእናንተ ቃል ኪዳን እናደርጋለን። ይህ ምልክት ይሆን አላችሁ። እስራኤላውያን በቅሱት እርዳን በቃ መጣ እጅግ ወጣ በቃ ምን አለ? ምን ሆኖ ነው የሚያልቁስ ያለ እንደዚህ ማነው አማልቃውያን እንደዚህ ብሎ መልእክት ላኩ እና ለዛ ነው ህዝቡ ፈርቶ ነው ለዚህ ያለው ሲሉ እግዚአብሔር መንፈስ ባካችሁ ወሉን በኃይል ባካችሁ ወሉን ኢየሱስ ጌታ በኃይል እኔ ጋር ይፈሳል። በኃይል ሰው ላይ እንዳደረገ በኃይል እንዳደረገ ወረደ። ከዛ በኋላ ተናደደ ይላል። ሁለቱ ምን በሬዎቹ አረደ። የምታምነው ነገር እረድና ጌታን ብቻ ተመልከቱ። አትስራ አላልኩ፣ አትማር አላልኩ። ዶንት ቢ ሮንግ። እኔ ምን ያለው ጌታ ኢየሱስ ዝም ብለህ ልጅ ሆኖ እንዳይታይ ጌታ ሁሉም የሚያደርግ ነው። ስትጮህ የሚሰማህ ነው፣ የሚመልስልህ ነው፣ ከአንተ ጋር የሚሆን ነው፣ የሚያግዝህ ነው፣ ጩኸትህ የሚሰማ ነው፣ የሚያግዝህ ጌታ ነው። የማይክልህ ሀሩር ቢሆን ሙቀት ቢሆን ምን ቢሆን ምን የሚያድር የማይክልህ የማይሸሽህ ከአንተ ጋር የሚሆን ኢየሱስ ጌታ ነው። ስለዚህ ምን አላቸው? በኃይል መንፈስ ቅዱስ ከእግዚአብሔር መንፈስ ወረደበትና ሌላ ሰው ሆኖ ተቀየረ። ፕሬዝ ጋድ ምን ሆነ? ተቀየረ። ለምን? ለእግዚአብሔር ስራ፣ ለእግዚአብሔር ሕዝብ ለመዳን አባካችሁ፣ ለእግዚአብሔር ሕዝብ ለመዳን ጌታ ቀይሯችኋል። ከሃይማኖት፣ ከወገን፣ ከአሊት፣ ከየትኛው ነገር የተቀየራችሁትን ምክንያት ለምንድን ነው ብላችሁ እግዚአብሔር ጠይቁ፣ መልስ ይሰጣችሁ። ለምን እንደሆናችሁ ለምን እንደተቀየራችሁ ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? ሄደና በሬዎቹን አርዶ ለእስራኤላውያን ሁሉ ስጋውን ላከ ማለት ነው። ሁላችሁ 12 ነገድ ምን አላቸው? ከዚህ ስጋ ቆርጦ ሁሉም ላከላችሁና አንድ ሰው ካልተከተለኝ እነዚህ ቆራርጠዋል ማለት ነው። ፍራስካ ለምን ጨካኝ መጣ? የሚያስጨክን መንፈስ ባንተ ላይ ይምጣባችሁ ላይ የሚያስጨክናችሁ መንፈስ ምን የሚያደርግ የሚያስጨክን መንፈስ ከመጣላችሁ ከዛ በኋላ ትጨክናላችሁ። አትመሳሰሉ። ከማን? ከጠላት ጋር አንመሳሰሉ። ተመሳስለ መኖር የለም፣ ልዩ ነን። ምክንያቱም እናንተ ከክርስቶስ ኢየሱስ ጋር ነበራችሁ የተባሉ ሰዎች ለምንድን ነው ሊመሳሰሉ ስለፈለጉ ነው። አንተ ከእሱ ጋር ነበርክ፣ አንተ ከእሱ ጋር ነበርክ እስኮፋስ። ስለዚህ ምን አደረጉ? ከዛ በኋላ ላከላቸውና ህዝቡን ሁሉ ተከተሉ። ከዛ በኋላ እግዚአብሔር ከእሱ ጋር ነበርና ጠላቶቹን ሁሉ ድምጥጣቸውን አጠፋቸው። ፕሬስካ። ስለዚህ ሁሉም ጊዜ አታልቅስም፣ ሁሉም ጊዜ አትፈራም፣ ሁሉም ጊዜ በእግዚአብሔር ትታመናለህ። አንድ ጊዜ ታምነዋለህ፣ አንድ ጊዜ አትታመኑ። ሲሆንልህ ትታመነዋለህ፣ ሳይሆንልህ አትታመኑ ነው ወይ? እግዚአብሔር ሁሉ ጊዜ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሰነፍን ምን ያደርጋል አለ? ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ማይ ሎርድ የሚቀይር መንፈስ ይወጣ፣ የሚቀይር የሚያስጨክር ያለንበትን ነገር የሚያስወጣ ብሊኝ ሃይማኖት አይደለም የምንጫወተው። ስለዚህ ይሄ ሰውዬ እንደዚህ ያለው እኔ የምነግርህ ያለው እዚህ ላይ ወጥቼ መስራት የሚችል ሰው ነኝ፣ ሰርቼ የሚገባ ሰው ነኝ፣ እንዲህ የሚያደርግ ሰው ነኝ አለ። ግን አውተሪ ዘትሩዋል ይህንን ትሩ ይህንን እውነትን ታውቁታላችሁ። እውነቱ ደግሞ ምን ያደርጋችኋል? ባሉልኝ ሰባኪዎች አይደላችሁ ወገኔ።
እያመልኩ ያለው። ብዙ ሰዎች ደግሞ ወደ እነሱ ይጨመራሉ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ዳንኤል ማነው ስሙ እስር ቤትን ጌታ ያገኘው ዳንኤል ቻድ ፓኪስታን ነው ለንደን ላይ ያለው ሪቫይቫል ያመጣ ሰው በጣም ገርም ሰው ጨካኝ ሰው ሞቶ ቢጠይቁት እንኳን ይመልሳል። ለምን አንቧል ሂዝፉ ሆዱ ሞልቷል። በቃ ማይኑ ሞልቷል። በቃ በመንፈስ ቅዱስ የተሞላ ሰው ነው። በቃ ሲወጡ መልስ ይሰጣል። ከዛ በኋላ መጠየቅ አትችልም። ያለህን ችግር ብቻ ንገረኝ፣ እኔ አይደለሁም ጌታ ኢየሱስ ይፈውሳል። ሃሌሉያ! ያንን የቆንጆ በር የምትባለው የነበረችው ማነው ስሟ የቆንጆ በር የምትባለው ያቺ በር አንድ ሰውዬ ከእናቱ ጀምሮ አንካሳ ነበር ይላል። ምን ነበር? አንካሳ ነበር። ያ ሰውዬው ምን ነበር? አንካሳ ነበር። ግን አንድ ቀን ማን መጡ? ጴጥሮስና ዮሐንስ። ቆንጆ በር እንዴት ነው አንካሳ? በጣም ገለም እዛ በር ላይ ሁሉ ጊዜ ያስቀምጡት ነበር። ለምን? ምጽዋት እንዲቀበል ሁሉም ጊዜ የሚቀበለው እጅ ነው ማየት። ባካችሁ የሰው እጅ ማየት አትፈልጉ፣ የእግዚአብሔር እጅ ማየት ፈልጉ። የእግዚአብሔር እጅ ስትጀምር ዩ ብለስ የማትፈልገው ነገር ይሆንልሃል። የማታውቀው ነገር ይሆንልሃል። በሰው ልብ ያለው በሰው ጆሮ ላይ ሳይሆን በአይን ሰው የታየ ሳይሆን ማንም ያላየው በእግዚአብሔር ሐሳብ ያለው ግን ለአንተ ለአንቺ ይሆናል። ፓስካ ኢየሱስ ጌታ ነው። ስለዚህ እንደዚህ ያለ ሁሉም ሰው ሲሞቱ የሚሰጡት ድል ነበር። ግን ከአንካስነቱ የሚፈውስ አይደለም። ወርቅም ቢሰጡት ብሩር ቢወሰዱት ዳይመንድ ቢሰጡት ካለበትን ነገር ሊነሳ አይችልም። ግን አንድ ቀን የእግዚአብሔር መንፈስ የሞላባቸው ከጌታ ኢየሱስ የነበሩትን መከራ የተቀበሉትን እነዚህ ለወንጌል ኢየሱስ ጌታ ነው። ለዚህ የተጉ ሰዎች ይመጡበት። ከዛ በኋላ እነዚህ አለ ሲመጡት አያቸው። እንዴት አድርጎ ተኮር ብላ አያቸው። እንደዚህ አሉ፣ እኛ ብሩክ የለንም፣ ገንዘብ የለንም፣ ወርቅ የለንም፣ ግን አንድ ነገር ብለሃልና ተነስና ተመላለስ። ተነስና ተመላለስ። አይገርማችሁ? ወደ ቤተ መቅደስ ገብቶ አያውቅም። የሰው በሩ ላይ ነው የሚለምነው ሁሉ ጊዜ። ለማን ነው የምትፈልገው? ወይስ ልጅ መሆን ነው የምትፈልገው? ተልሚ ምንድን ነው የምትፈልገው? ልጅ ነው የምትፈልገው? you are my brother sister brother። እኛ አንድ አባትና አንድ መንፈስ ነው ያለው። ስለዚህ ደፍሬ ከሆኑ ሶሪ ክሬት አለ። ግን እኔ የምነግራችሁ ያለው መንፈሳዊ ነገር ነው። ምንድን ነው የሚላችሁ ያለው? የትኛው ነው የምትፈልጉ? መለመን ነው የምትፈልገው ወይስ ልጅ መሆን ነው የምትፈልገው? ልጅ አይለምንም፣ ገብቶ ነው የሚወስደው። ሃሌሉያ! ኢየሱስ ጌታ ነው። ለምን ገብቶ ነው የሚወስደው? የቤቱ የአባቱ አባት ገብቶ ይወስዳል። ስለዚህ ወደ እሱ ገብተን መውሰድ ያለብን ነገር እየተገባን ውጭ ሆነን መለመን ብቻ። መስቀል በቃ በሩን ተሰጥቷል። ቤተክርስቲያኑ በሩ ላይ ተሳልመ ሁሉ ጊዜ ትሄዳለህ። እንደዚህ ነው የምትፈልገው ወይስ ገብተህ እግዚአብሔር ማምለክ ነው የምትፈልገው? እግዚአብሔር እኮ አንተ አባትህ ነኝ ብሎሃል። አንተ ደግሞ ልጅ ነህ፣ አንቺ ልጄ ነሽ ነው ያለሽ። ባሪያ አይደለሽም፣ ባሪያ አይደለህም። ለምን ባሪያ መሆን ትፈልጋለህ? ስለዚህ እንደዚያ እኛ ያለንን ይህን ነው። ምን የኢየሱስ ጌታ ስም ያለን ከአትሳዳ የሆነውን ጴጥሮስ እንደዚህ ያለው አንድ ጊዜ ምን እንደዚህ ያለው ሐዋርያት ላይ እና እንደዚህ ያለው ምን አለው? ኖ እንደዚህ ያለው አይገርማችሁ? አንድ ሰው እንድሪያስ የእግዚአብሔር ኢየሱስ ክርስቶስን አየነዋል። የናዝሬቱ ኢየሱስ ከናዝሬት መልካም ወይ አላ ኢየሱስ የሚባል ከናዝሬት ነው የመጣው። እንዳትረሳ፣ ኢየሱስ ከየት ነው የመጣው? ከናዝሬት። ስለዚህ እንደዚህ አሉ። ሃሌሉያ! ተነስና ተመላለስ። ሌላ ነገር የለንም። ከዚህ በኋላ አንካሳ ሆነ መለመን አትፈልግም። ዘለለ፣ እግዚአብሔርን አመለከ። ከእነሱ ጋር ወደ ውስጥ ምን አደረገ? ገባ። ፕሬስጋ አካችሁ ገብቻለሁ። ገብታል ወይስ እንዴት ነው? ገብታል ወይ? በደሞ አልገባህም እንዴ? አንተ ጻድቅ አይደለሽም። አንቺ ጻድቅ አይደለህም። ጻድቅ
በሉኝ እስኪ ጻድቅ ነኝ። ይህ ያንተ ጽድቅ አይደለም። የኢየሱስ ክርስቶስ ጽድቅ ያንተ ጽድቅ ነው። አንተ ጸድቀሃል። በምን? በደሙ በዋጀው ደሙ ጻድቅ ነህ። ስለዚህ ወዴት ገብተሃል? ኢየሱስ ክርስቶስ ጌታ ነው። ወዴት ነው የገባው? ወደ ቤተ መቅደሱ ወደ ህልውናው ነው የገባው። ወደ ህልውና ገብተህ መዳኛ ይዘህ ትወጣለህ። ምን ይዘህ ትወጣለህ? ወደ እኔ ባካችሁ። ኢየሱስ ክርስቶስ ጌታ ነው። ምን ይዘህ ትመጣለህ? ሰዎችን የምታድንበት፣ ሰዎችን የምትታደግበት፣ የተጨነቁትን የምታወጣበት፣ የምታረሰርስበት ይዘህ ትወጣለህ። ፕሬስ ጋድ መልክስ ማለት ግን በጣም የሚገርመኝ አንድ መልክት አለ አይደል? ዛሬ ወደ ውስጥ መግባት የምትፈልገው ወይስ አብረህ ብቻ መሄድ ነው የምትፈልገው? እንደ ሃይማኖተኛ ነህ ወይስ ክርስቲያን? ክርስቲያን ማለት ፎሎው ክራይስት፣ ኢየሱስ ፎሎው የሚያደርግ ነው ክርስቲያን ማለት እንጂ ሃይማኖተኛ ደግሞ ጣውላ ሆኖ ቁጭ ብሎ በቃ የሚማለው ዝም ብሎ የሚያደርግ እንትና እንደዚህ ነው እንትና እንደዚህ ነው እያለ ነው የሚያደርግ ነው ወይ? you are a Christian። አንተ በክርስቶስ ኢየሱስ አምነህ የዳንክ ሰው ነህ፣ የዳንች ሰው ነህ። ስለዚህ የእግዚአብሔር ልጆች ናችሁ። ሁላችሁ ይመለከታችኋል። ምን? ወንጌል ይመለከታችኋል። ወንጌል ይመለከታችኋል። ይመለከተኝ ቦሎስ ማለት የአባቴ ስራ ነው፣ ይመለከተኛል። ስለዚህ እኔ ተነስቼ ምን አደርጋለሁ? እንደሌላ ሰው ተቀይሬ እሰብካለሁ። ኢየሱስ ጌታ ነው። ከዚህ በኋላ ታዩታላችሁ። ቤተክርስቲያን ላይ ይቆማል። ሳይሆን እንደዛ ነው። በጣም ኦንላይን ወታችሁ ስታይ ሰዎችን ውጭ ሆኖ ነው የሚያመልኩ ያለው። ለምን? ብዙ ሰዎችን እያመኑ ከፍረትን ተመታ፣ ፍርሃትን ተመታ። ጌታ መውጣት ነው። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ኢየሱስ ሆይ ባርካለሁ፣ እናመሰግናለን። ምክንያቱም እሱ ትልቅ ነው። እሱ ምንድነው? ትልቅ ነው። ትልቅ ነው። ጌታ ትልቅ ነው። ፕሬስ ጋድ። ስለዚህ እናንተ የእግዚአብሔር ልጆች ናችሁ እንጂ ባሪያዎች አይደላችሁ። ስለዚህ እናንተ ምንድን ናችሁ? ዋራሾች ናችሁ። የምትሞቱ ሰዎች ናችሁ። ጠላትነት አይወርሳችሁም። ድህነት አይወርሳችሁም። ሕማም አይወርሳችሁም። ሞት አይወርሳችሁም። እንደዚህ አሉ። እናንተ የገደላችሁትን ምን የሞተውን ኢየሱስ ክርስቶስ ሞቱን ይዞት የነበረውን ይዞት እንዳያስቀረው እግዚአብሔር ምን አደረገው? ሁሉልኝ እንጂ የላችሁም። አስነሳው። ከምን? ከማሰርት ሞት፣ ከማሰርት ሞት፣ ከታሰረበት ሞት አስሮ አላስቀረው። ምን ሆነ? ተፈታ። ሞት የት አለ? ሞጊያ ሞት ባንተ አይሰራም። ዳስ ሚንስ በዚህ ዓለም ላይ በስጋ ላይ ትሞታለህ፣ የዘላለም ሕይወት ግን ትኖራለህ። ይህንን ማለት ምንድነው? ሰው ሁለት ጊዜ ይሞታል። አንዱ ለዘላለም ትሞታለህ፣ አንዱም ደግሞ ከዚህ ትለያለህ። ከዚህ ወደ ምንድነው? ወደዚህ የመጣኸው እንግዳ ነህ። እዚህ አገር ላይ እንግዳ ነህ። እዚህ ዓለም ላይ እንግዳ ነህ። ለዘላለም የምትኖርበት ግን አንድ ቦታ፣ እሱም ደግሞ ከጌታ ጋር ከማንም ግራ አይደለም። ሌባ የለውም፣ ቶንኳ የለውም፣ ሰይጣን የለውም፣ ምንም የለውም። ማን ብቻ ነው ያለው? እውነተኛው ማን? ኢየሱስ የሚባል ፕሬስ ጋድ። ማን ያለው? ኢየሱስ የሚባል ብቻው። ሃሌሉያ! የወጀልህ እሱ፣ የከፈለልህ እሱ። ስለዚህ ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ከእሱ ጋር የምንኖር ነው። እግዚአብሔር ምን ያደረገን? ዓለም ሳትፈጠር በክርስቶስ ኢየሱስ ምን ያደረገን? አሰረን። ፕሬስ ጋድ። የታሰርሽ ነው። በአንቺ ዓላማ አይደለም የመጣው። በእግዚአብሔር ዓላማ፣ በእግዚአብሔር ሐሳብ፣ በእግዚአብሔር እቅድ በክርስቶስ ኢየሱስ አድርጎ ወደ እሱ ያመጣ። እረኝነትን አገኘ። እረኛ ያልነበረ እረኝነትን አገኘ። ፕሬስ ጋድ። እረኛ ላይ ባካችሁ ሆነን እረኛ ላይ ሆነን ባካችሁ ባሉን ይታወቁ ተናገሩት። እረኛ አላኝ ማለት ዝም ብዬ እረኛ የሌለኝ አይደለም። ቆሞላ አይበላኝ ማለት ኢየሱስ ጌታ ነው። እረኛ የሌላት በሕግ ሁሉም ይበላታል፣ ይሰርቃታል፣ ይበላታል። ኤኒቲንግ። እረኛ ያለው ግን ይታደጋታል። ዳዊት እንደዛ ነው ያለው። መጽሐፍ ቅዱሳዊ ዳዊት አንድ በጌን ማንም እንኳን አንበሳ ቢወስደው አፉ ታች ካርጌ ወስደዋል። ማን ነው እንደዛ ያለው? የተለማመደው ነገር እኮ ነው። ኢየሱስ ጌታ። ስለዚህ አንተ እረኛ አለ። እባካችሁ እረኛ አለኝ ወሉ እኔ ከምጠፋ አይደለም ከማይጠፋ
ሁሉ እንደዛ ኢየሱስ ጌታ ነው። ታላቅ ማስጥሩ ይመጣል ፓስታ ኢየሱስ ጌታ ነው። ስለዚህ አንድ ሴት እንደዚህ ያለች መጣችና በሩጫ መጣችና I don't want to go where የት ነው እንደምሄድ ማትፈልጉ ነገር በሞቱማ ፈታችሁ አልፈራችሁ ትወጣላችሁ። ግን ወዴት እንዳትሄዱ ነው ንጉ ሲሆን እንዳትሄዱ ነው። ስለዚህ ወደ እሱ እንሂድ አልፈልግም። ማትፈልግ ከሆነ ይሻል ዛሬ ጌታ ኢየሱስ ተቀበያ የሲዮንና የሄቨን ኪንግ የሆነ ንጉሥ የሆነ ቁልፍ የያዘ እሱ ብቻ ነው። እሱ ብቻ ነው የሚጥልሽ የሚያድንሽ እሱ ብቻ ነው፣ ሌላ የለም። ስለዚህ ይህን ጌታ ትቀበያለሽ፣ ከዚህ ፍርሃት ትወጫለሽ። ፕሬስ ጋድ ኢየሱስ ጌታ ነው። ስለዚህ ሰው ሲሞት መፍራት ያለበት ወደ ሲኦል እንዳይሄድ ነው። ምክንያቱም ሲኦል አንድ ጊዜ አይደለም ለዘላለም ነው፣ የማይጠፋ እሳት ነው። ለአንተና ለእኔ አይደለም የተፈጠረው፣ ለጠላት ነው። ለማን? የሰይጣንና ከእሱ ጋር ብዙ አላፎች መላእክቶች ነው። ስለዚህ ይህንን ነው መፍራት ያለብን። መፍራት ያለባችሁ ህይወታችሁ ወደ ሲኦል ከሚገባው ጌታ ብቻ እሱን ትፈሩዋላችሁ፣ ከሌላ ትፈሩዋላችሁ። ከሚገድላችሁ እንደሚያደርጋችሁ አትፈሩዋላችሁ። ህይወታችሁ ወደ ሲኦል ከሚጥል አምላካችሁ ብቻ ፍሩ። እግዚአብሔር እንደዚህ አለ፣ እኔ ብቻ አምላክ ነኝ፣ እኔ ቀና አምላክ ነኝ፣ እኔ ብቻ አምላክ ነኝ። ልባችን ላይ ምን አይነት እንትን ይሁን ይህ ጥያቄ ብቻ ሰጣችሁና ጨርሳለሁ። ምን አይነት ነው ያለው ልባችን? ጌታ ኢየሱስ እንዴት ነው የተቀበልነው? እንዴት ነው የሚያንጸባርቀው ያለው ልባችን ውስጥ? ምክንያቱም ልባችን የሚያንጸባርቀው ልባችን ቆቆመ እንዴት ነው የምትቆመው? እንዳለ ነው የምትቆመው። ሳምባን ቆቆመ ኦክሲጅን ስለሌለው ደምን ይቃጥላችሁ። ለትንሽ ጊዜ እዛ የቆየውን ሊያስቆም ይችላል። ከዛ በኋላ ይሞታል። ድንት ሊያቱን የነሳል ይላል። ጥቂት ጊዜ ቆይ ቦታ ላይ ግን ህይወት የሚሰጠው የሚያምነውና የሚያመልከው ጌታ ነው። ትቆያለህ። እንዲያው በልጅ ያልከው መልእክት ያመጣል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ታደርጋለህ? ትቆያለህ። ወገኖቼ ልባችን ላይ የተሳለው ምንድን ነው? እናንተ ማን ገላትያዎች፣ እነዚህ ገላትያ ያላቸውን ሰዎች እንደኛ አማኞች ናቸው፣ እንደኛ ጌታ ኢየሱስ የቀመሱ ናቸው። ግን እናንተ ሞኞች አላችሁ። ሞኝ ሆኖ ትፈልገው ወይስ በሌላ ሆኖ ትፈልገው? ምን ነው ትፈልገው? ኢየሱስ በጣም ወቅተኛ ነበር፣ እውቀት የሞላ ጸጋ የበዛለት ነበር። እነሱ ነው እዚህ ግን ምን ነበር? ጸጋ የእግዚአብሔር ነበር። አባቱ የራቀው ብቻ ስለሚያደርገው የአባቱ መንፈስ ያክሰው ሁሉ ኢየሱስ ክርስቶስ ጌታ ነው። ልቡ ላይ ያለው የእግዚአብሔር ሚሽን ማድረግ ብቻ ነው። የእግዚአብሔር ስራ ለመስራት ብቻ ነው። ሌላ የለውም። የተሳለ ነገር የለም። ስለዚህ እምነታችሁ በምንድን ነው የሚፈተነው? እምነታችሁ በስራችሁ፣ በእምነታችሁ በመከራ ጊዜ እምነታችሁ ይፈተናል። ስለዚህ ማን ነው ልባችሁ ላይ ያለው? አትዋሉ፣ ገንዘብ አትፈልጉ፣ ተጠቅቁ አላልኩም። ግን ዋናው ምን ያለበት ልባችን ላይ ማን ነው? ማን ነው መሳሪያ ያለበት? ጌታ ኢየሱስ ነው። እሱ ውስጥ ካለ ሁሉ ነገር ይሆናል። ብሊቭ ሚ የተዘጋ በር ሊኖር አይችልም። እነሆ በፊትህ የተከፈተ በር ምን አድርጌአለሁ? ሰጥቼአለሁ። የምትገባበት የምትወጣበት፣ የምትገባበት የምትወጣበት። እባካችሁ እንደዚህ ሆኖልኝ የተከፈተ በር የለም የለም። የተዘጋ በር ባንተ ነው ወይስ አይደለም? የዳንክበትን እኮ የተከፈተልህ በር ነው። ይሄ በር የዳንክለትን ልትገባ ልትወጣ፣ የአባትህ ቤት ልትገባ ልትወጣ ልትሰራ ማለት ነው። እንደፈለክ እንትን የምታደርግበት ነገር አይደለም። ገብተህ ሁሉ ጊዜ የምታመልክበት ነው። ከአባቴ ጋር ሁሉ ጊዜ ታቅፈው የምትኖር ነው። ኢየሱስ ጌታ ነው። ፕሬስ ጋድ። ስለዚህ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልባችን ላይ ምንድን ነው ያለው ዛሬ? እስቲ ቼክ አድርጉትና ጨርሳለሁ። ቼክ አድርጉ። ምክንያቱም መልእክቴ የነበረው ብዙ ሌላ ጊዜ እንደመጣው ለምን እንደተቀየረ አላውቅም። ግን አንድ ነገር አለ። አንድ እህት እንደ ዲቦራ ሆና ትነሳለች። አንድ ወንድም እንደ ባርክ ሆኖ ይነሳል። ባርክ ሆኖ ይነሳል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አዲስ መንፈስ፣ አዲስ ጸጋ፣ የአዲስ ኪዳን ካህን ሆኖ ይነሳል። ፕሬስ ጋድ። የአዲስ ኪዳን ካህን ማነው? ኢየሱስ ነው። ሊቀ ካህናታችን ማነው? ኢየሱስ ነው። እናንተ ካህናቶች ናችሁ ነው የተባለው። ካህናት ምንድን ነው የሚያደርገው?
አይረግም። ይቀድሳል እንጂ አይረግም። ሁለት ነገር መላእክት ላይ አይኑ። አሁን የምንማረው ያለን ቤታችን ነው። መላእክታችን አንዳንድ ጊዜ ሲናገር ስለዚህ ያደረገ ውስጥ ላይ ስለነካ መላእክት ምንድን ነች? አንዱ ትባርካለች፣ አንዱ ትረግማለች። ከዛ ውስጥ የተለያዩ ቃሎች ይወጡ ሰዎቹ አጥንት የሚሰማ የሚያነሳ ለወንድምህ ምን በለው ለወንድምህ ምን በለው ለእህትህ ምንድን ነው ያለው? ምንድን ነው ያለው? መልካም ይሆንልህ በለው። አካችሁ መልካም ይሆንልህ ከወንድምህ ያለው መልካም ይሆንልሃል፣ መልካም ሁንልሃል ወንድምህ ወካችሁ መልካም ሁንልሃል፣ መልካም ሁንልሃል ወንድምህ ኢየሱስ ጌታ ነው። መልካም ሁንልሃል የትም ቦታ ብትኖር መልካም ሁንልሃል፣ መልካም ሁንልኛል ወንድምህ ኢየሱስ ጌታ ነው። ምን ሆንልኛል? መልካም ሁንልኛል። መልካም ሲሆንልህ አይ መልካም የሆነላቸው ሰዎች ምንድን ነው የሚያደርጉት? ያመሰግናሉ፣ ያንሸበሽባሉ። ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። እና አንድ ቃል ብቻ ላለብና ጨርሳለሁ። ሶሪ ፕሬዝ ጋድ ቅድም ዮሐንስ ላይ ምዕራፍ 1 ላይ ቁጥር 44 ላይ ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል። ምዕራፍ ቁጥር 44 ላይ ካነበብኩ በኋላ 44 ላይ ካነበብኩ በኋላ ወደ ታችን ተወራቀ። እሱ ዮሐንስ ላይ በጣም ትልቅ መልእክት አለ። ምዕራፍ 3 ላይ ተናገረ። ቁጥር 34 ላይ ተናገረ። ወደ ምዕራፍ 3 ላይ አምላክ መንፈስ ሰፊሩ አይብል ይሁን አምላክ ዝላሆ ንሱ ቃል አምላክ ዝነቅ እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አሜን። ግን ምንድን ነው የሚያደርገው? እግዚአብሔር የላከው ብቻ ነው የሚናገሩ። እሱ ማን ነው እንደዛ የሚናገር? እስራኤላውያን ይሄን ነው ሲል ወረድ ይላል። ነገር ወረድ ተጥሎ እየጨረሰው ምዕራፍ 6 ላይ 32 እስከ 33 ላይ ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ማን ሙሴ አይደለም? ማን የሰጣችሁ? ባካችሁ ንገሩልኝ። ሁላችን ሰባኪዎች ተናገሩ። ለምን መሰላችሁ? ስንናገር ወጥችን ላይ ይሆን ዲፊኒትሊ ነው የሚሆነው። ተናገር ነው የተባለው። መጽሐፍ ቅዱስ እንደዛ ነው የሚለው አይደል? ተናገር ምን ተናገር፣ ጻፍ፣ ተናገር፣ አንብብ፣ ብላ የሚለውን ነገር አምባቸው አይደለም። ለምን ነው እንደዛ የሚለው? የበላችሁትን ተናገሩ ማለት ነው። የበላነው እንድንናገር ነው። ኢየሱስ ክርስቶስ ጌታ ነው። ዘኪ ምዕራፍ 6 ላይ 32 33 አንብብ። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው። ኦኬ ምዕራፍ 7 ላይ 26 ላይ እሺ በትግርኛ እንደዚህ ነው። እነሆ እሱ ብጉህዶ ይዛረባሉ ንሳተዊ ገለ አይወሉም እዚሁ መኳንንቲ ለይኮን ንሱ ክርስቶስ መሆኑ በሐቂ ፈሊጦም ኮይኑ እነሆ በግልጥ ይናገራል፣ አንዳችም አይሉትም። አለቆቹስ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁ ነው። በግልጽ እግዚአብሔር በድብቅ አይናገርም፣ በግልጽ ነው የሚናገር። በግልጽ ልብህን ከፍቶ ነው የሚነገር። ምክንያቱም የልብ አምላክ ማለት እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ስለዚህ በግልጽ ሲናገር እንደዚህ ያለ ይናገራል። ምዕራፍ 9 ላይ 28 ነው። እንደዚህ ይላል ትንሽ ረፎሞ ንስኻ ወድ መዛሙርቲ ኢኻ ንሕና ግን ደቂ መዛሙርቲ ሙሴ እኛ
የሙሴ የደቀ መዛሙርት ነህ፣ አንተ ግን የኢየሱስ ደቀ መዛሙርት ነህ ያለ የማን ደቀ መዛሙርት ነህ? የማን እባክህ ንገርልኝ። የማን አማስኪ የማን የኢየሱስ ነህ ወይስ የሙሴ ነህ ወይስ ሌላ ሰው ነህ? የራስህ ነህ አይደለም? የማን ነህ? የእግዚአብሔር ነህ? የኢየሱስ ነህ? የከፈለልህ ዋጋ እሱ አይደለም? ያዳነህ እሱ አይደለም? ስለዚህ እናንተ ምንድን ናችሁ አላቸው። ኢየሱስ ጌታ ነው። አንተ የሙሴ መዛሙርት ነህ፣ እኛ የሙሴ ደቀ መዛሙርት ነን፣ አንተ ግን የኢየሱስ መዛሙርት ነህ። ፕሬስ ጋድ ልዩነት ነው እዚህ። ሃሌሉያ። ስለዚህ የማን ደቀ መዛሙርት ነህ አንተ ስትጠየቅ የማን ነህ? ኢየሱስ ክርስቶስ ጌታ ነው። ንሕና ግን አምላኽ ሙሴ ከም ዝተዛረቦ ንፈልጥ ኣለና፣ እሱ ግና ካበይ ምዃኑ አይንፈልጦም ኢና በሉ። የሰማችሁ አንድ ጊዜ ከኔ ጋር ጭስቱ ምን ይስጡ ሁላችሁም ትላሉ። አቴንሽን ምንድን ነው ያለው? አምሩልኝ ዘኪ እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው፣ ዳሩ ግን ዓይኖቼን ከፈተ። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ከማን እንደሆነ እኛ እናውቅም ወገኔ። ከየት እንደሆነ ካላወቅነው መድኃኒት ሆነ ናቸው። ካወቅነው ግን በዝንጉርጉር ላይ ያለው ዝንጉርጉር ከህይወታችን ይመጣል። ለምን? ኢየሱስ ምንድነው? እውነት ነው። እውነት የሆነ አምላክ ነው የምናመልከው። ኢየሱስ ክርስቶስ ጌታ ነው። ታችኛው አንድ መልእክት አለኝና እሱን እንትን አድርጌ ጨርሳለሁ። እቲ ሰብኣይ ካኒ ካበይ ምዃኑ አይንፈልጦም፣ ዘርኢ ዝገርም እዩ። ንኣይ ግን ኣዕንተይ ከይትብል ምን አለ? እናንተ ከየት እንደሆነ አታውቁትም፣ ግን ምን እባካችሁ አይናችሁ የበራ ሰው አለ እዚህ? አይን የበራ ሰው ቁሙል። ኢየሱስ ጌታ ቁሙል። ጨርሻለሁ። አይን የበራ ሰው አለ ወይ? የለም። በድንግት ነው የምንመላለሰው ያለ ነው። ኢየሱስ አይኔ የከፈተልኝ ለኔ ግን ወልልኝ ስፋካችሁ ለራሳችሁ አይኔ የከፈተልኝ እናንተ አታውቁትም፣ እኔ ግን አንድ ነገር አውቃለሁ። ምን እውር ሁኜ ተወልጃለሁ፣ ግን አይኖቼ ምን አድርገውልኛል? ከፍተውልኛል። ሬስካ ምን አድርገውልኛል? አይኖቼ ከፍተውልኛል፣ ልቤን ከፍተውልኛል፣ አእምሮዬ ከፍተውልኛል። ስለዚህ ይህንን አውቃለሁ። እናንተ ብታውቁትም ባታውቁትም አይዶንት ኬር፣ ግን አንድ ነገር አውቃለሁ። እኔ እውር ሁኜ ነው የተወለድኩት፣ እውር ነበርኩ። ባያውቀውም ግን አይኖቼ ምን አድርገውልኛል? ከፍቶልኛል። ፕሬስካ ምን አድርገውልኛል? ከፍቶልኛል። ምን አይኖቼ አብርቶልኛል። እናንተ ባታውቁትም እሱ ግን አይኖቼ አብርቶልኛል። ንኣምላኽ ዝፈርህዎ ፍቓዱን ዝገብሩ እንተለዉ ንዑ ይሰምዕዎ እምበሪ ኣምላኽ ንሓጢኣን ከም ዘይሰምዕ ይፈልጥ ኢና። ለጻድቆችን ምን ያደርጋቸዋል? ይሰማቸዋል። የኃጢአተኞች ግን አይሰማቸውም እያለ ስለዚህ እኔ በክርስቶስ ኢየሱስ አይኖቼ ተከፍቷል፣ ወደ ጽድቅ አውጥቶኛል ያለ ፕሬስካ ምን አድርጎልኛል? እናንተ ባታውቁትም ባካችሁ ከጎናችሁ ያለ ሰው እኔ እናንተ አንቺ ባታውቂው አንተ ባታውቀው ግን ለኔ አይኔ ከፍቶልኛል። ጎል ባካችሁ አሁን ከፍቶልኛል። አእምሮ ተከፍቶ ከሆነ እናንተ የኢየሱስ ክርስቶስ አእምሮ በልልኝ ባካችሁ። አእምሮ አላችሁ። የማን የኢየሱስ አእምሮ አላችሁ? ማን? እናንተ። እኔ ምን አላችሁ? የክርስቶስ ኢየሱስ አእምሮ አላችሁ። ስለዚህ የኢየሱስ ክርስቶስ አእምሮ ያለው ሰው ምንድን ነው? ጥበበኛ ነው። የውድቅ አይደለም። ይስ ነው ኖርማል አይደለም። ምንድን ነው ታዲያ? ስፔሻል ለየት ያለ ነው። ለምን ለየት ያደረገው? የኢየሱስ ደም። ባካችሁ ለየት ያሉ ሰው ለራሳችሁ ለየት ያሉ ሰው ላይ አምላክ ነው። ጠላት ሆይ ድሮን ታማኝ አይደለሁም። አሁን ጠላት ሆይ ምንድነው ታቀኝ እውር ሁኜ እንደተወለድኩ አይደለም እያላችሁ ምንድነው ታዲያ? አሁን ማርታልኛል
የእግዚአብሔር ልጅ ኢየሱስ ወጥቶ ሲነካኝ ግን አይኖችን ላርጎልኛል አውጥቶልኛል። ፕሬስካ ሃሌሉያ። ብዙ አምልኮ ብዙ ፕሬስካ ኢየሱስ ጌታ ነው። ስለዚህ ብዙ አምልኮ ተሰጠዋል ለጌታ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ማትረፋሳ ፕሬቬጋኖ ማትረቬጋ ሰላባዲያማኖ ሪስካ ላባዲያማ ጋንትሮላ ቦጃ ላባዲያማኖ ቁጥር 9 እንደዚህ ነው። ሰብካችኋል፣ አድርጋችኋል። አንድ መልእክት አለኝ። ስሙኝ ባካችሁ ስሙኝ። ለእናንተ መልእክት አለኝ። ለእኔ መልእክት አለኝ። ዛሬ አንድ ነገር ልነግራችኋለሁ። ምንድን ነው የሚነግር? ለእግዚአብሔር ሰው አንድ ነገር ልነግራችኋለሁ። ምን ከዚህ በፊት ከጥንት ጀምሮ አይን የበራለት ሰው አይቻላል አላቸው። ኢቲዚያስ የበራ ሰው አይታችኋል? መጽሐፍ ቅዱስ ላይ አይታችኋል ወይ? የለም። ምንድን ነው ያለው? እንዲህ አይነት የሚያደርግ ከጥንት ጀምሮ አይን የበራለት ሰው ሰምቼ አላውቅም፣ አይቼም አላውቅም። ይሄ ኢየሱስ ምትሉት የማታውቁት ግን ሰው መጣባቸው። ምን የሚያደርግ ከህግ ወደ ጸጋ የሚያሻግር ሰው መጣላቸው፣ ተገለጠላቸው። ሃሌሉያ። ምን የሚያደርግ አይናቸው የሚያበር የሸፈናቸው አይናቸው ሃይማኖትና ህግ የተለያየ ነገር ጸጋምታ አይናቸው። ስለዚህ ከጥንት ጀምሮ የበራለት ሰው አይቼ አላውቅም። አሁን ግን እውር ሆኜ ተወልጃለሁ፣ አይኔ ግን በርቶልኛል። ፕሬስካ ሃሌሉያ ሃሌሉያ ሃሌሉያ። የህዝቦቹ አይኖቻችሁ የተማረ ሰው እውቀት ያለው ከቢንያም የሆነ ሰው ይሁዳዊ የሆነ ሰው ነው። ግን አንድ ነገር አለ። ልባችሁ አይን እንዲበራ ጸሎት ይባላችሁ። ለምን ይህንን ከባላላችሁ ምን እንደተደረጋላችሁ ታውቃላችሁ። ትኩር ብላችሁ ማወቅ ትጀምራላችሁ። ከዛ በኋላ ትጀምራላችሁ ማወቅ ትጀምራላችሁ። የተደረገልህ ማወቅ የምትጀምረው ጌታ ኢየሱስ ታውቀው ነው። ከተከፈተልህ አይኖቹ የልብ አይኖች ከበራልህ በኋላ ጌታ ኢየሱስ ምን እንዳደረገልህ ታውቃለህ፣ ትጀምራለህ። ከዛ በኋላ አይኖች ወጥቷል፣ ትዘምራለህ። ኢየሱስ ጌታ ነው። አንድ ነገር አውቃለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እዚህ ከአምላክ ተዘይከውን ሲ ገለ ከገብር እንኳ አይምኽአለን ይለው መለሰ። ይህንን ከእግዚአብሔር ባይሆን ምንም ማድረግ አይችልም። ምክንያቱም እናንተ ብዙ ጊዜ አስተምሯችኋል፣ እናንተ ብዙ ነገር አድርጋችኋል። ግን ጥብታ የለም። ነገ እንደዚህ ነው፣ ከነገ ወዲያ እንደዚህ ነው። እውሮች አንካሳዎች በር ላይ ቁጭ ይላሉ፣ እውሮች ተመርተው ይመጣሉ። አሁን ይህ ራባዲያማንዶስ ተፋታችኋል፣ አነግራቸው ተፋታችኋል። ወጣጋም ሁባ ተፋታችኋል። ሃሌሉያ። አይናቸው ወጥቷል። ከዚህ በኋላ ብዙ ሰዎችን ወደ እሱ አመጡና የተለያየ በሽታ የነበራቸው መጡና ፈወሳቸው።
በኢየሱስ ያስፈራችሁ ነገር ሁሉ ድንገት በኢየሱስ የተመታ ይሁን። ያስፈራችሁ ነገር በኢየሱስ ድንገት የተመታ ይሁን። በኢየሱስ የተመታ ይሁን። በኢየሱስ የተመታ ይሁን። በኢየሱስ የተመታ ይሁን። በጌታ በኢየሱስ የተመታ ይሁን። አመልክሃለሁ